بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف عن عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم نهى عن بيع حبل الحبلة، وكان بيعا يتبايعه أهل الجاهلية. وكان الرجل يبتاع الجزور إلى أن تنتج الناقة ثم تنتج الناء التي في بطنها ثم تنتج قال ما تنتج ይለያያል። ማንኛውም እስቲ እንፈስረዋለን ቦታው ስንደርስ። أنا عبد الله بن عمر كعبد الله بن عمر رضي الله عنهما الله መልካም ስራቸውን ላቸውና أن رسول الله صلى الله عليه وسلم نهى النبي صلى الله عليه وسلم ከለከሉ عن بيع حبل الحبلة عن بيع حبل الحبلة عن بيع كمشط حبل الحبلة ارجزن كمشط الحبلة يأرجزن ارجز كمشط ይህንን ከለከሉ። የእርጉዝን እርጉዝ የሚባለው እቺ ግመል ያረገዘችውን እሷ ሴት ትሆንና እንግዲህ በሰውየው ፍላጎት ሴት ትሆንና እሷ የምታረግዘው ከእንደገና እሷ ተወልዳ እሷ የምታረግዘው ማለት ነው። ጀዙር ወንድም ይሁን ሴት ጀዙር ይባላል። እንግዲህ ግመል وكان بيعا عليه ይህ ንግድ ነበር። የተባያዑሁ አህሉ ጃሂልያ የጃሂልያ ሰዎች የሚገበያዩት። ከእስልምና በፊት የነበረው ህብረተሰብ ስሙ አህሉል ጃሂልያ ይባላል። መንሱቡን ኢለል ጀህል ወደ ጀህል ጠጋ ያለ ቃል ነው። ያው ምንም የሚያውቀው ነገር የለም አለመማር የሚስተዋልበት ስለሆነ ጃሂልያ ተባለ። በቃ ከዚህ ከጃህል ተወስዶ ነብዩ ሰለላሁ ዐለይሂ ወሰለም ሳይላኩ በፊት የነበረው ጃሂልያ ነው የሚባለው። وكان الرجل عند ሰው ነበር يبتاع الجزور ግመልን ይሸጥ ነበር። እንዴት አድርጎ ነው የሚገዛው ወይም የሚሸጠው? إلى أن تنتج الناقة ثم تنتج التي تنتج ነው የሚለው تنتج ከሆነ እስከምትወለድ ማለት ነው። يبتاع الجزور ግመልን ይሸጣል። እንዴት አድርጎ? إلى أن تنتج الناقة جملتها ولدا ثم تنتج كذام بحلا اسكمت ولد التي في بطنها وهو ያለችው። ይሄ ሁለት አይነት ተፍሲር አለው ብያችሁ ነበር። አንደኛው እዚሁ ላይ ያለው ራሷ ግመሊቱ፣ ሁለተኛው ደግሞ ግመሊቱ ሳይሆን አንድ ነገር ሲሸጥ ምን ብሎ መሸጥ? ሸጬልሃለሁ እቺ አሁን የተረገዘችው ግመል አርግዛ
ያ ያረገዘችው እስከሚወለድ ድረስ ብሎ በዚህ አይነት አንድ ነገር ማንጠልጠል አይቻልም ሁለቱንም ፈስረውበታል قيل إنه كان يبيع الشارف وهي الكبيرة المسنة بنتاج الجنين الذي في بطن ناقته ይሄ ባለፈው ትዝ ሲለኝ ነግራችኋለሁ ብያልኩት አንዱ ማዕና ነው ዛሬ ነገርኳችሁ ማለት ነው እሱ ምንድነው تعليق عند النجر مؤجل بهنا ملكو يشطلታል مؤجل ማለት ገና ወደፊት የሚወሰድ በሆነ መልኩ ሲሸጥለት እንዴት አድርጎ ነው የሚሸጥለት ይሄን ነገር የሸጥኩልህ ይሄን ነገር የሸጥኩልህ ግብይታችን የሚፈጸመው ይላል ወይ ደግሞ ተመኑን የምታመጣው ገንዘቡን የምታመጣው ወይ ገንዘቡን የምሰጠው ይላል ይሄኛው እቺ ግመል ሆዷ ውስጥ ያለው ወልዳ እሱ እስከሚወለድ ድረስ አሁን እንግዲህ እቺ ግመል ሆዷ ውስጥ ያለው ወልዳ ሲል እሷ ሴት ትሁን ወንድ ትሁን ሆዷ ውስጥ ያለው ማወቅ አይችልም ሰውየው ስለዚህ መጅሁል በሆነ ነገር ላይ አንጠለጠለው መጅሁል የሆነ ነገር አይቻልም በሸሪዓ የማይታወቅ የሆነ አጀል ቀጠሮ መስጠት አይቻልምና وإما أن يكون معناه بيع المعدوم المجهول ويدمو ሁለተኛው ተፍሲር بيع المعدوم أو يتكلكلوا بذي حديث الصم رجوز يهونتشن جمل عصايتو يزهتشن رجوز جمل لجوان ويم يرج لجوان يشجع لها الله عينه تنقر مرت بمجمّر الرجال زي وسط يالله رجوزون راسو مشت أيتشان كذي بيفتن دا صلفنا من سلاله جهالنا غرر سلاله ትልቁ ጀሃላ አለ አይታወቅም እዚህ ውስጥ ያለው ወንድ ይሁን ሴት ይሁን መንታ ይሁን የሚታወቅ ነገር የለም የሙት የኖር የሚታወቅ ነገር የለም እንደዚህ ጀሃላ ያለበት የማይታወቅ ነገር በሸሪዓ ተቀባይነት የለውም እንደው ቁማር ነው የሚመስለው باب النهي عن بيع الثمرة قبل بدو صلاحها زاوها لا يا عبد الله بن عمر حديث من متى رضي الله عنهما أن رسول الله صلى الله عليه وسلم نهى عن بيع الثمرة حتى يبدو صلاحها نهى البائع والمشتري صل هنا النبي صلى الله عليه وسلم ከለከሉ ፍሬን በጃኔዋ ግልጽ እስከሚወጣ ድረስ መሸጥን ገዥንም ሻጭንም ከለከሉ ይላል ቡኻሪ ሙስሊም ያወራው ሌላኛው ደግሞ አናስ ረዲየላሁ ዐንሁ ان رسول الله صلى الله عليه وسلم نهى عن بيع الثمار حتى تزهي حتى تحمر أو تصفر እንደማለት حتى يبدو صلاحها ብሎ በሌላ ሪዋያ ቀደም የተናገረው ድጃኔው እስከሚደርስ حتى يبدو ማለት حتى يظهر ማለት ግልጽ እስከሚሆን صلاحها مدرسه
ተምር አንድ ሰው ገምቶ ዛፉ ላይ መግዛት ይችላል እንደ ሸሪዓ ችግር የለውም ነገር ግን ይሄ ተምር ወደ መድረስ የመድረስን ደረጃ የደረሰ መሆን አለበት ማለትም ተምር የሚባል ደረጃ መድረስ መቻል አለበት ለምንድነው ወደ መድረስ መሄድ አለበት ሳይደርስ በፊት የማይቻልበት ምንድነው ምክንያቱ ከተባለ ሳይደርስ በፊት ከሆነ የተለያዩ አፋቶች ቢመጡ መቋቋም አይችልም መቋቋም ስለማይችል የሰው ገንዘብ ያለ ሐቅ መብላት ነው የሚሆነው حتى تحمر راو تصفر قال نبي من قالوا أرأيت إذا منع الله ثمرة نقرن استيارت لطيقاتش ويم دمو تناقروا سيارو قيل وما تزهي برو لالو الله ثمرا بك لكل بما يستحل أحدكم مال أخيه عند سوء يندمون قذب بمن يبقى يدرقال بمن اللي يبقى أورو ተከለከለ ነው እሺ ከዚህ የምንገነዘበው ፍሬ ያላቸው ነገሮችም እንደ ተምር እንደ ወይን ያሉት ማለት ነው እነዚህ ፍሬያቸው ራሱ የሚበላ ይሆኑ ናቸው እነዚህ አይነት ነገሮች ግልጽ እስከሚሆን ድረስ መድረሳቸው አይሸጥም እነገብስ እነስንዴ ምናምን ምንላቸው አዝርዕቶች ደግሞ ጠንክረው እስከሚገኙ ድረስ ምንም ዝናብ ቢቋረጥ ከዛ በኋላ ወይም የተለያየ ችግር ቢመጣ መቋቋም የሚችልበት ደረጃ እስከሚደርስ ድረስ አይሸጥም ኢላ ለምን አይነት ሰው ካልሆነ በስተቀር እንደዚሁ ፍየልና በገለቀበታለሁ ብሎ ሳሩን ለፈለገ ሰው ካልሆነ በስተቀር ሳሩን ለፈለገ ሰው መሸጥ ይቻላል አማ ምርቱን ለፈለገ ሰው ከሆነ መሸጥ አይቻልም من እስከሚሆን ድረስ እስከሚጠነክር ድረስ ማይሸጥበት ምክንያት ምንድነው ነብዩ ሰለላሁ ዐለይሂ ወሰለም بما يستحل احدكم مال اخيه ብለው ማለታቸው እዚህ ጋር ነህ ያለ النهي يقتضي الفساد ነውና بيعه غير صحيح ነው የሚሆነው እዚህ ሐዲስ ላይ የወንድምን ገንዘብ ያለ ሐቅ መብላትን ነብዩ ሰለላሁ ዐለይሂ ወሰለም በሱ ምክንያት ነው ይሄንን በይዕ ወይም ይሄንን ንግድ የከለከሉት ስለዚህ የወንድምን ገንዘብ ወይም የሰው ገንዘብ ማለት ነው አላህ ولا تاكلوا اموال الناس ነው ያለው እንደውም የወንድምህን ብቻ ሳይሆን የማንንም ሰው ገንዘብ ያለ ሐቅ መብላት አደጋ ነው አንዳንዴ ወለው بما فيه صورة ورضا من الطرفين ከሁለቱም ወገን የሆነ የወደደ የሚመስል አይነት እንኳን ቢኖረው አንዳንዴ እሱ ወዶ ነው ፈቅዶ አይደል እንዴ አብራና ተማምነን አይደለም እንዴ የገባ ነው በሚል ስሜት እንኳን ቢሆን ሰውየው እየጎዳ መሆኑ ከታወቀ እየጎዳ ነውና ሸሪዓው حرام ነው ተጎጁ ወድጃለሁ ብሎ የተሞኘበት ጎን ቢኖርም እንኳን ያ የሰው ገንዘብ በባጢል መብላት አይቻልምና ይሄ ጥንቃቄ መደረግ መቻል አለበት ነው ከሐዲሱ ምን ረድ ሌላው የተከለከለበት ህክማው እዚጋ ከቡዱግ ወሰላህ በፊት ለተለያዩ አፋቶች የተጋለጠ መሆኑ ስለዚህ فيكون من اكل الاموال بالباطل الله سبحانه وتعالى ይሄንን ቁርአን ላይ በጣም አጠንክሮ ነው የከለከለው ማለት ነው የሰውን ገንዘብ በባጢል مبلات ماشي هي تكلكلنا الحديث السابع والخمسون بعد 100 عن عبد الله بن عمر رضي الله عنهما قال نهى رسول الله صلى الله عليه وسلم عن المزابنة رسول صلى الله عليه وسلم كمزابنة كلكلوه
ሙዛበና ዘብን ማለት በኃይል መገፍተር ነው ወይም መመለስ። ሙዛበና የሚባለው እያንዳንዱ ሰው ከሐቁ ሷሂቡን ስለሚገፈትር ነው ይላል። አልሙሂም ስሙ ብዙ አያስጨንቅም። ሙዛበና ምንድነው? ምን አይነት በይዕ ነው? ምን አይነት ንግድ ነው? ነብዩ ሰለላሁ ዐለይሂ ወሰለም ሙዛበና ብለው ይከለከሉት። وهي أن يبيع ثمر حائطه إن كان نخلا بتمر كيلا. مزابنة مالت يعتقل تسفرون ثمر إن كان نخلا يتمر زعفوتشك هونو ثمر يازون فري مشتنا بمن مشت بتمر كيلا بتسفر بهنا تمر مشت አለፈው ፍቅህ ስንቀራ ምክንያቱ ምን እንደሆነ አልፎ ነበር። እሱም እነዚህ ነገሮች እኩል መሆናቸው አይታወቅም። እኩል መሆናቸው ካልታወቀ ደግሞ ለሪባ ያጋልጣሉ። ስለዚህ ረሱሉ ሰለላሁ ዐለይሂ ወሰለም ሁለቱ ቅድም የተናገርኩትና አሁን የተናገርኩት እንዳይጋጭን ቅድም የተናገርኩት ምን ነበር? ተምሩን በብር ስለመግዛት ነው። ተምሩን ላይ ያለውን ተምር በብር ስለመግዛት ከጠነከረ በኋላ ወይም ከደረሰ በኋላ ችግር የለውም። ተስማምቶ ከባለ ተምሩ ጋር መግዛት ይቻላል። አሁን ግን እዚህ ጋር ሙዛበና ተብሎ ረሱሉ ሰለላሁ ዐለይሂ ወሰለም የከለከሉት ሌላ ነው። ይሄ ደግሞ ነኽል አለው አንድ ሰው የተምር ዛፎች አሉት። የተምር ዛፎቹ ላይ ያለው ተምር አለ ፍሬ አለ። እሱን አንድ ሰው ተምር ይዞ መጥቶ ቀይረኝ ብሎ ቢል መቀየር አይቻልም ይላል ሸሪዓ። ለምንድን ነው መቀየር የማይቻለው? ተምር በተምር ለምን መቀየሩን ከለከለ? ላይ ካለው ተምር ጋር መቀየሩን ለምን ከለከለ ከተባለ እኩሌታውን በእርግጠኝነት ይሄ ነው ብሎ ማወቅ አይቻልም። መገመት ይቻላል። አረቦቹ ጎበዝ ናቸው በመገመት። ልክ የኛ ሰው ዛሬ እንደዚህ አይቶ ይሄን ያክል ኩንታል ይወጣዋል ብሎ ማሳው መገመት እንደሚችለው ከዛ በላይ አረቦቹ እንደዚህ አይተው ስንት እንደውም ተምሩ በደንብ ስለሚታይ ስንት ኩንታል ሊወጣው እንደሚችል ምናምን ሊገምቱ ይችላሉ። ከመሆኑም ጋር ግምት አይሰራም እዚህ ቦታ ላይ። ተምር ለውጣለሁ ብሎ የመጣ ሰው ሸሪዓው ሙዛበና ይለልና ይከለክለዋል። ለምንድነው? ስድስት ነገሮች በሐዲስ ላይ እርስ በራሳቸው አበላልጦ መቀየር ሪባ መሆኑ በግልጽ ተነግሯል። ስድስት ነገሮች። ሌሎቹ ደግሞ ከነሱ ጋር በምክንያት የሚገናኙ ወይም በዒላ የሚገናኙ ተብለው የሚከለከሉ አሉ። ተምር በተምር፣ ስንዴ በስንዴ፣ ገብስ በገብስ፣ ጨው በጨው፣ ወርቅ በወርቅ፣ ብር በብር ብለው ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ጠቅሰዋል። እነዚህ ነገሮች እርስ በራሳቸው ስናቀያየራቸው በእኩል ደረጃ ካልሆነ በስተቀር መቀየር አይቻልም። በእኩል ደረጃ ካልሆነ በስተቀር መቀየር ስለማይቻል እኩልነቱን ባልጠበቀ ሁኔታ ሰዎች ከተቀያየሩት ሪባ ነው የሚለው ሸሪዓ። ሪባ ሁለት አይነት ነው ሸሪዓ ላይ። ሪባ الفضل የሚባላል፣ ሪባ النسأ የሚባላል ወይም ሪባ النسيئة ይሉታል። ሪባ الفضل የሚባለው የማበላለጥ፣ ሪባ النسيئة የሚባለው ደግሞ ቀስ ብሎ በኋላ እንዲከፍል አድርጎ ገንዘቡ እሱ ጋር የቆየበትን ልክ ዛሬ በባንክ ቤት የተለያየ ቦታ እንደሚሰራው ያለው ማለት ነው። ይሄን ያክል ፐርሰንት ወልዷል እየተባለ የሚባለው ነው። ሪባ الفضل የሚባለው ስለቆየ ሳይሆን እዛው በዛው ነው። ሲቀያየሩ ግን አንድ አይነት ጎሳ ያላቸው ወይም አንድ አይነት ነገሮች እርስ በራስ አበላልጠው ሲቀየሯቸው ሸሪዓው ባስቀመጠው ደንብ መሰረት ሪባ ሆኖ ቁጭ ይላል።
ለምሳሌ ስንዴና ስንዴ ምንም ያክል አንዱ ስንዴ በጣም ውድ ቢሆንም እንኳን እንበልና አንደኛ ደረጃ ነው የስንዴ ዋጋ አላቅም አሁን ምሳሌ ነው እየሰጠ ያለው አንደኛ ደረጃው 1000 ብር ነው አለ ሁለተኛው ደረጃ 500 ብር ነው ስንዴው ይህን ሁለተኛ ደረጃ ስንዴ አንድ ኩንታል ያለው ሰውዬ መጣና አንድ ኩንታል ያለው ሰውዬ ይልኩ አንድ ኩንታል ሁለተኛ ደረጃ ስንዴ ያለው ሰውዬ ወደ አንደኛ ደረጃ ስንዴ ወዳለው ሰውዬ መጣና በገንዘብ ደረጃ ሲሸጥ ያው ስለሆነ የኔ 100 ኩንታልና ያንተ 50 ኩንታል ይሄን 50 ኪሎ 50 ኪሎ እንግዲህ ግማሽ ኩንታሉ ማለት ነው ሰጠኝ እኔ ደግሞ ይሄንን ልስጥሃል ንቀያየር ተቀያየው ሪባ ምንድነው ሪባው ቢሸጥ ዋጋ የሚያወጣው አንድ አይነት አልነበረም ወይ ሰዎቹ በዋጋ ደረጃ ተስማምተው አይደለም ወይ ከተባለ ተስማምተው ነው እሱ ሪባ የሆነበት ነብዩ ሰለላሁ ዐለይሂ ወሰለም ተመሳሳይ ነገሮችን ምንም ያክል በደረጃ አንዱ ከአንዱ የተሻለ ሆኖ ቢገኝም እንኳን እኩል ካልሆነ በስተቀር እጅ በእጅ ሊያውም ያም እኩል ሆኖ እጅ በእጅ ካልተቀያየሩ በስተቀር ሪባ እንደሚሆን ሐዲስ ላይ ስለተናገሩ ስለዚህ ምን ያደርግ ይሄ ሰው ማድረግ ያለበት በብር የሱን 100 ኪሎ ወይም ደግሞ ኩንታሉን ለሌላ ሰው ይሸጣል ወይ ደግሞ ለዚህ ይሸጥለታል ከዛ በብር ከእንደገና ምን ማድረግ ይችላል ማለት ነው ይሄን አንደኛ ደረጃ የተባለውን መግዛት ይችላል እንጂ እርስ በራስ እኩል ካልሆነ በስተቀር መቀየር አይችልም አዘኝለታለሁ ብሎ ካለ ምን ያደርግ 50 ኪሎ ያስደርገውና 50 ኪሎ በ50 ኪሎ ይቀየር አዝኖለት ከሆነ ከዚህ ውጪ ግን አንድ አይነት የሆኑ ነገሮችን አበላልጦ መቀየር ሪባ ነው ይሄ እንግዲህ ስንዴ በስንዴ ገብስ በገብስ ከተለያየስ ስንዴ በገብስ ቢሆንስ ይሄ ችግር የለውም ቢያበላልጡት ችግር የለውም አይነቱ ስለሚለያይ ግን አሁን ደግሞ ሌላ የሚፈልግ ነገር አለ በሸሪዓ እጅ በእጅ መሆን አለበት ወዲያው በወዲያው ይሁን አንደኛው ቆይ በኋላ አመጣልሃለሁ የሚል እንዳይሆን ይላል ሸሪዓ እዚህኛው አርሜም ይሄ ወደዚህ ጎተተን ለምንድን ነው እዚች ጋር ምን ስላለ ነው وهي أن يبيع ثمر حائطه إن كان نخلا بتمر كيلنا مزابنا يقدم ያነሳነው ነጥብ ላይ ተመሳሳይ ነገሮች ምንም ያክል በገንዘብ ደረጃ የሚያወጡት ነገር የሚለያይ ቢሆንም እንኳን እርስ በራስ ለመቀያየር ከተፈለገ እኩል ነው እንጂ አይቀያየሩም ብለን መሸለ ተከለከለ ነው አበላልጦ ማቀያየር ታዲያ ካልታወቀስ ያንዱ እዚህ ጋር የሆነ ስንዴ ያለ ስንት ስፍር እንደሆነ አይታወቅም ይሄም እዚህ ጋር የሆነ ስንዴ ያለ እኩል ሊሆን ይችላል ብለን ተቀያየር ይሄኛውስ እኩል ሊሆን ይችላል ብለን አልሰፈር ነው አልመዘን ነው ሪባ ነው ይላል ሸሪዓ ለምንድን ነው ሪባ የሚሆነው የሱ እኩልነቱ በሂሳብ ደረጃ ያልተረጋገጠ ነገር ልክ እንደተበላለጠ ነው የሚቆጠረው ሸሪዓ ጋር ይላል ከዚህ አንፃር ማለት ነው ስለዚህ አሁን ይሄንን በዚህ ከተረዳን እዚህ ጋር ያለው ተምርና አላ ያለው ተምር እዚህ ጋር ያለው 50 ቁና መሆኑ በቁና ተለክቶ ቢታወቅ አላ ያለው ግን 50 ቁና መሆኑ ሊገመት ይችላል እንጂ አልተሰፈረም
ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ይሄን መቀየር ምን አደረጉ ሪባ ሙዛበናን በዚህ የተነሳ የከለከሉት ማለት ነው ወኢን ካነ ከርመን ይላል ከርም ከሆነ ከርም የሚባለው የወይን ዛፍ ማለት ነው ልክ የተምር ዛፍ ነኽል እንደሚባለው ይሄኛው ዛፉ ከርም ይባላል አየቢዐሁ ቢዘቢብ ከይላ إن كان كرما كرم كوانا أن يبيعه مشط كالكلاو على النبي صلى الله عليه وسلم يا كرم من مالتنا ثمره بزبيب كيلا بزبيب بزبيب وين كيلا بتسفره يهانا ሁለቱም መቀየር ወይም ደግሞ መገበያየት ሙዛበና ይባላል እዚህ ጋር የሆነ ዘቢብ ይዞ መጣ ሰውየው የከርሞ ማለት ነው ይሄ ደግሞ አዲሱ አለ በዛ ከላይ ካለው ከተምሩ ላይ ካለው ጋር ለመቀየር አስቦ ነው የተከለከለ ይሄ وإن كان زرع كهنا أن يبيعه بكيل طعام بتسفر بهنا طعام كمشط النبي صلى الله عليه وسلم كالكلام نهى عن ذلك كله لا كذي كله كالكلام سندي يا مرتو سويو 50 ኩንታል ስንዴ ይኖራል የሆነ የብዛት አንድ ሄክታር ላይ ከ30 እስከ 50 ኩንታል ይወጣል አሁን እንግዲህ መጣና አንዱ ምን አለ እኔ ይሄን ስንዴ እስከ ማጨድ ምናምን አንድ 3-4 ቀን ነው የሚፈጀው ያው ደርሷል ታያለህ ስለዚህ አንተ ጋር ባለው 50 ኩንታል ቀይረኝ ያው አንተ ታነሳለህ ከዚህ ላይ ብሏል በዚህ አይነት ስንዴ በስንዴ ቢቀያየሩ ሪባ ነው የሚሆነው ሙዛበና ይባላል ያው ነብዩ ሰለላሁ ዐለይሂ ወሰለም ከለከሉ ያወራን ያለ ነው ይሄ በምንድነው ቀደም በምን መሸጥ ይቻላል ብለን ነበር በገንዘብ መሸጥ ይቻላል እዚህ ጋር ለምን ተከለከለ ስንዴ በስንዴ ሰላፋን ስንዴ በስንዴ ሲሆን እኩልነቱ ተረጋግጦ ካልሆነ በስተቀር መቀየር አይቻልም ሸሪዓው ጋር ይሄ ነው ሙዛበና ማለት በርግጥ ሸሪዓዊ ህግ ከምናውቀው ብዙ ጊዜ ከምንሰማው የረቀቀ የሰፋ የጠለቀ ይሆናልና ያው በደንብ ብዙ ጊዜ መስማት ይተበቅብናል ያለበለዛ ትንሽ ግር ሊለን ይችላል እሺ ነብዩ ሰለላሁ ዐለይሂ ወሰለም ከሙዛበና ከለከሉ ይላል ምንድነው ህክማው ከተባለ ሙኻጠራ ቢልማል አለው ቂማር ነገር ነው እንደ ቁማር ነገር ነው በይዑ ማዕሉም بمجهول ነው የሚታወቅም በማይታወቅ መሸጥ ነው እሺ عن جابر بن عبد الله رضي الله عنه قال نهى النبي صلى الله عليه وسلم عن المخابرة والمحاقلة وعن المزابنة النبي صلى الله عليه وسلم ከሶስት አይነት ንግዶች ከለከሉ ይላል ሲል አንደኛው ሙኻበራ ከሚባል ሁለተኛው ሙሐቀላ ከሚባል ሶስተኛው ሙዛበና ከሚባል ሙዛበና እንኳን ቀድም ያየነው مخابرة على وزن المفاعلة مأخوذ من الخبار وهي الأرض اللينة القابلة للزرع أو من الخبير وهو من يحسن حرث الأرض مخابرة يمبالن كلكلو محقلا يمبالن كلكلو مزابنا يمبالن كلكلو بلو نبر هي مثل المحاقلة المزابنة إلى محاقلة مبالو عن بيع الحب في سنبله بحب من جنسه
عن بيع الحب في سنبله بحب من مثله مخابرة ሁለቱም ለአንድ ነገር የተሰጠ ስያሜ ነው የሚሉት በዘለላ ውስጥ ያለን ፍሬ ከገለባ ተጣርቶ ባለ መሰል ፍሬው ወይም መሰል አዝርዕት መቀየር ማለት ነው። ቀደም ሙዛበና ያያየን በውስጡ የተመለከትነው ነው። ሰውየው ማሳ ይኖረዋል የስንዴ ማሳ ከዛ በኋላ ለአንዱ መጥቶ በስንዴ ቀየርልኝ ይለዋል። በስንዴ በዚህ በተፈለፈለው ማለት ነው። በዛ አይነት ይቀያየራሉ። ይሄ ነው ሙኻበራ እና ሙሐቀላ የሚባል ሁለቱም የአንድ ነገር ስያሜ ተደርጓል። أحد العوضين مستور ነው አይታወቅም ልኩ ለዛ ነው ሪባ الفضل ያመጣል። ሙዛበና የሚባለው ልክ እንደ ሙሐቀላና እንደ ሙኻበራ ነው ቅድም ያሳለፍነው ነው። ኢላ እዚያ ግን ምን ይበቃል በሐዲስ ላይ ተነጥሎ የመጣ አንዲት ነገር ብቻ አለ ኢላ العرايا عرايا ሲቀር عرايان አብቅተዋል ነብዩ ሰለላሁ ዐለይሂ ወሰለም بشروطها መስፈርቷን ጠብቆ ከመጣ እናያለን። وعن بيع ثمرة فريدم كمشت كلكلوا يلال حتى يبدو صلاحها بالجاني وقلت اسكميهان هي صلفنا على الكذب وألا تباع إلا بالدينار والدرهم إلا العرايا وألا تباع عند يشت كلكلوا نبي صلى الله عليه وسلم فريوتشن أزرئتوتشن إلا بالدينار والدرهم إلى بدينارنا بدرهم انجي يقولوا ماذا بجنزبنا وشت يلبت قدم إن شرحت الله يسلفنون حديث زي ما تقول إلا بالدينار والدرهم بجنزبنا وشت يلبت انجي بأهل مكير يلبتهم أهل بأهل أكير ስንዴ በስንዴ መቀየር የለባቸውም እዛው ዘለላው ላይ እንዳለ ማለት ነው። ሙሐቀላ ነውና ኢላ العرايا عرايا ሲቀር عرايا ማለት እሸት ለፈለገ ሰው እንጂ ነብዩ ሰለላሁ ዐለይሂ ወሰለም የተምሩን እሸት ለፈለገ ሰው ባይሆን ይሄ ደረቅ ተምር ይኖራል ቤት ገንዘብ የለውም ሰውየው ልጆቹ እሸት ፈለጉ የዚህ ጊዜ ገንዘብ በማጣት መስፈርት ገንዘብ ካለው አይቻልም ገንዘብ በማጣት መስፈርት በመገመት መስፈርት ተገምቶ ላይ ያለው የተወሰነ እንኳን ነገሩን ለማቅለል ማለት ነው። ይሄም ሩኽሳ ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሩኽሳ ስላለው እስቲስና አድርገውታል ኢላ العرايا ይሄ ስለሆነ ለዓራያ ይበቃል ዱነ 5 አውሱቅ ውስቁም ደግሞ ከአምስት ውስቅ በታች እንዲሆን በሐዲስ ላይ መጥቷል። እንደዚህ ያሉ መስፈርቶች ይኖሩታል ዓራያው ذروك حديث من التكمو النهي عن المخابرة والمحاقلة والمزابنة مخابرة محاقلة مزابنة ميبال يا نقد عينات يتكلكلم مزابنة لي للحاجة عرايا يبقى للحاجة سويو كنزب كليلو محتاج له الذي نقر يمساسل لمندنا والنزي هنا نقد عيناتوች የተከለከለው لما فيها من الجهل بتساوي العوضين ሁለቱ ዒወዶች እኩል መሆናቸው በትክክል የሚታወቅ ነገር የለም ያ ደግሞ يجر الى ربا الفضل ወደ ربا الفضل ይወስዳልና ነው
ሌላው ከሐዲሱ ላይ ያለው النهي عن بيع الثمر حتى يبدو صلاحه هذا أسلفنا قبل بدو الصلاح ነው የተከለከለው بعد بدو الصلاح ችግር የለውም ለምን لأمن الأهل አደጋው ስለሚታመን አደጋው ይከሰት ብዙ አያጠፋም ተብሎ ስለሚታመን ማለት ነው ከጠነከረ በኋላ ወይም ደግሞ የመድረሱን መልክ ከያዘ በኋላ ቀልቶ የሚደርሰው ቀልቶ ጠቁሮ የሚደርሰው ጠቁሮ ከተገኘ ከዚህ በኋላ ችግር ስለማይፈጠር ማለት ነው ሌላው የአቢ መስዑድ አልአንሳሪ ሐዲስ ነው ረዲየላሁ ዐንሁ ይሄንን አይተናል ان رسول الله صلى الله عليه وسلم نهى عن ثمن الكلب ሌላ አለ محاقله مخابره عند አመጣ ምን አለ قدم ያለውና بيع الحنطة في سنبلها بحنطة فصلت من التبن እንደማለት ከገለባው ተለይቶ ባለ ስንዴ እንደማለት እሺ እዚህ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ከሶስት ከስቦች እንደከለከሉ ነው عن ثمن الكلب ይላል የውሻ ንግድ ውሻ ያለው ሰው ሐጃ ካለው እና ሰው ከጠየቀው መስጠት ነው ያለበት ዝም ብሎ እንጂ ውሻ አይሸጥም በሸሪዓ ሐጃ የሚኖረው ምን አይነት ሰው ነው ሶስት አይነት በሐዲስ ላይ መጣለ የማሳ ውሻ የሚባል አለ የእንስሳ መጠበቂያ ውሻ ከልቡል ማሽያ ሶስተኛው ከልቡ ሰይድ የሚባል አለ የአደን ውሻ እዚህ ውስጥ ቤት የሚጠብቁት ምናምን እነዚህ የፖሊስ ውሻዎች ሁላ ዘርዝረን አይተናል እነዚህ ሁላ ይበቃሉ በሸሪዓ እነዚህን መያዝ ይቻላል ሐጃ ስላለ የሚያስፈልጉበት ሁኔታ ስላለ ግን ታዲያ ይሄ በቅቷል ማለት ውሻ ማሳደግ ይበቃል በቃ ማለት አይደለም ይሄ ይበቃል ማለት ሌላው አይበቃም ሌላው على اصله ነው መናን ያለው አስሉ ላይ በተለየ ምንም ሐጃ እንደው ካፊሮችን ተከትሎ ምናምን ከሆነ ይሄ ደግሞ ጭራሽ በእንቅርት ላይ ጆሮ ደግፋል መጀመሪያም ውሻ ማሳደጉ حرام ነው አሁን ደግሞ እሱ غرب ተከትሎ አውሮፓውያን ተከትሎ ምናምን ልክ እነሱ እንደሚሆኑት የውሻ ጸጉር ሲያበጥር ይቆያል የእናቱን ጸጉር አያበጥር እናቱን ንቆ ገፍትሮ ነው የሚወጣው ውሻ ያጥባል የተባለውን ትቶ ያልተባለውን ይሰራል እዚህ ቢሩል አለደይ ነው ጅቡበታል እሱ ቢሩል ኪላብ ውስጥ ገብቷል المهم ይሄ አይቻልም ማለት ነው ዝም ብሎ ውሻ ማሳደግ አይቻልም በዚህ አይነት ምክንያቶች ግን ይበቃል ቀደም በተቀስናቸው ሲበቃ ታዲያ መሸጡ አልበቃ ዝም ብሎ ሐጃ ላለው ሰው መስጠት ነው ሐጃ ሲኖር ሄዶ መቀበል ልክ እንደቃ እንደዚህ ነው እንደ መገላገያ እቃዎች ማለት ነው ሊገላገሉበት ነው እንጂ ቢገባው መሸጥ አይቻልም ነው የተከለከለ ነው ይሄ ሐዲስ ስላለ ولا فرق بين المعلم وغيره نعم ሌላው እዚህ ሐዲስ ላይ የተከለከለው ومهر البغي እቺ ሰውነቷን ሸጣ የምታድር ሴት የምታገኘው ገንዘብ በዚህ ምክንያት የምታገኘው ገንዘብ የሷ ገንዘብ حرام ራሱ እንግዲህ خبيث የሆነ ቆሻሻ ተግባር ነው በዚህ ላይ ተከትሎ ነው የመጣው ይሄንን ምናልባት አሁን እኮ حرام ነው ስንል እዛው ውስጥ የተጨማለቀ ሰው حلال ነው حرام ነው አይልም እኮ ምን ብሎ ነው የሚባለው ግን ተውባ ማድረግ ቢፈልጉ ለምሳሌ እንደው ቢጠይቁን ምን ማድረግ እንዳለባቸው ሰብስባ ገንዘብ አከማይታለች ወርቅ ብር ስጦታ ምናምን አለ በዚህ መልኩ የመጣ
መመለስ ፈለገች እቺ ልጅ ወይም እቺ ሴት ተውባ ማድረግ ፈለገች ይሄንን ገንዘብ እንዳለ ምን እንላለን እንዳለ ለሚስኪን መሰጠት መቻል አለበት ሲሰጥም እንደው ሰደቃውን ታገኝበታለሽ ለማለት ሳይሆን ላንቺ ተውባ ይሆንልሻል ተخلصا የሚሰጥ ለምን ነብዩ ሰለላሁ ዐለይሂ ወሰለም نهى عن ثمن الكلب ونهى عن مهر البغي ሴተኛ ዳሪ ወይም ደግሞ ሰውነቷን ሻጭ የሆነች ሴት በዚህ የተነሳ የምታገኘው ገንዘብ መህር ብለው ነብዩ ሰለላሁ ዐለይሂ ወሰለም አመሳስለውታል ከመህር ጋር ያው የተወሰነ ተመሳሳይነት አለው ለማለት ነው እንጂ ሙሉ ለሙሉ ተመሳሳይነት የለውም እንደምታዩት ይሄ በሐራም ነው ያኛው ሐላል ለማንኛውም መህር البغي ያሉት ሌላው ሑልዋን الካሂን ነው ደጋሚ የሆነ ሰው ወይም ጠንቋይ የሆነ ሰው ይሄ ተውባ ሳያደርግ በፊት ምናልባት ሰብስቦ ከሆነ እንጂ ተውባ ሳያደርግማ ሰውየው እንኳን አይደለም ይሄንን እሱ በጥንቆላ የሚሰበስበው መብላት እንደ ትልቅ ወንጀል አድርጎ ሊከላከል ይቀርና ሰው መግደሉንስ ወንጀል ነው ብሎ ተቆጥቧል እንዴ ሰው እየጨረሰ አይደለም ሰው እየገደለ ነው በአላህ እየከፈረ ነው ሽርክ እየሰራ ነው ይሄ ለሱ ምንም አይደለም ያው ውስጡ ሐላል አድርጎ ነው የሚያስበው ነገር ግን እንደው ቢመለስ ለማለት ነው ይሄ ሰው ቢመለስ ይሄ በዚህ አይነት የተሰበሰበ ገንዘብ ለመብላት ሐላል አይሆንም ከራሱ ሊያስወግደው ይገባል እሱም ብር አይቃጠልም ምንድነው የሚደረገው ተخلصا ወይም ከሱ ለመገላገል ይሰጣል ለምስኪኖች ወይም ደግሞ ለደሃ ሰዎች ይሰጣል ይሄ ነው ከዚህ ጋር የተመሳሰለ አንድ ሐዲስ አለ الرافع بن خديج ان رسول الله صلى الله عليه وسلم قال كرافع بن خديج رسول صلى الله عليه وسلم قالوا له ثمن الكلب يوشى ثمن تشطو የሚገኘው ዋጋ خبيث ቆሻሻ ነው ومهر البغي እንደዚሁ እቺ ገሏን የምትሸጥ ሴት በዚህ የተነሳ የምታገኘው ገንዘብ خبيث ቆሻሻ ነው وكسب الحجام ዋግምት ስራ የሚሰራ ሰው ከስቡ خبيث ቆሻሻ ነው ይሄ የመጀመሪያው ላይ ምንም የተከለከለ حرام ለመሆኑ ምንም ጥርጥር የለም ቀደምም አሳልፈናል ሶስተኛው ላይ ዑለማዎቹ خلاف አላቸው ذهب بعض العلماء إلى أنه حلال لأن أحاديث النهي منسوخة بإعطاء النبي صلى الله عليه وسلم للحجام أجره النبي صلى الله عليه وسلم لم يقموا سو أجر كفلوتال በዚህ የተነሳ ይሄኛው እንኳን ሐላል ነው እና እቺኛው ቦታ ብቻ የሐዲሱ እቺ ቦታ ብቻ ስለ ሐጅ የምታወራው መንሱኽ ነው ይላሉ ከፊሎቹ ደግሞ አይ ሐራም ነው ያልንበት ምክንያት لهذا الحديث ይላል نهى عن كسب الحجام من ሌላም ሐዲስ አለ ይሄን የመሳሰለ ያመጣሉ ግን ነስኽን ኢድዓ ለማድረግ ታሪክ ማወግድ ይላል ያ ናሲኽ የሆነው ነገር ከመንሱኹ በኋላ መንጣቱ በደንብ የተረጋገጠ ሲሆን ነው መንሱኽ ነው ተብሎ አንድ ነገር የሚፈረደው ይሄንን ነገር ጀምዕ ለማድረግ ጥሩ የሚሆነው خبيث የሚባለው ለሐራም የሚባላል ማዱን الحرام ደግሞ የሚጠላም ነገር خبيث ይባላል አላህ Subhanahu Wa Ta'ala صدقه የሚሰጡ ሰዎችን በተመለከተ ولا تيمموا الخبيث منه تنفقون ከሱ የምትለግሱ ስትሆኑ خبيث ወሻሻውን የማይረባውን
አታምጡ በማለት ብሏል እዚህ ጋር አሁን خبيث ተብሏል እዚህ ጋር የሚሰጠውን ሰው خبيث እንዳትሰጥ እየተባለ የወረደ ነገር እንዳይሰጥ እየተከለከለ ነው ዞሮ እዚህ ጋር በማዕና ነው የመጣው شيء الرديء ለማለት ነው እንጂ حرام ለማለት አይደለም ቁርአኑ ላይ የመጣው ስለዚህ እዚህም ሐዲስ ላይ ለመጀመሪያዎቹ خبيث የሚለው ቃል حرامነትን ቢያሲዝም ለሶስተኛው ለከስብ الحجام ግን حرامነትን አያሲዝም የሚለው ቀውል ይሄ ነው መሐከለኛና ሚዛናዊ ቀውል የሚሆነው حجام የሚባለው ካልገባችሁ የቆሸሸ ደም ከውስጥ ከሰውየው ውስጥ እንዲወጣ የሚደረግበት መንገድ ነው ይሄ የቆሸሸ ደም ከሰውነት ውስጥ እንዲወጣ የሚደረግበት ሂደት ትልቅ ህክምና ነው እስከ ከድሮ ጀምሮ እስከ አሁን ድረስ የሚሰጥ ነው ደም ውስጥ ነው ብዙ በሽታዎች የሚኖሩትና እነዛም በሽታዎች ከቆሸሸው ደም ጋር አያይዞ የማውጣት ችሎታ አለው ተለያየ ሲህር ለተሰራባቸው ሰዎችም ጠቃሚ መሆኑን ይጽፋሉ በዚህ ዙሪያ ልምዱ ያላቸው ሰዎች ማለት ነው ለብዙ በሽታዎች ጠቃሚ መፍትሄ ተደርጎ ይተከሳል ይሄ ትልቅ ህክምና ነው ዛሬ ላይ ራሱ ድሮ መሳሪያው ያው ባህላዊ በሆነ መልኩ ነው በድሮ ዘመን የነበረው አሁን ለራሱ መምጠጫ ምናምን ተዘጋጅቶለት የራሱ እቃዎች ምናምን አሉት በዛ አይነት ይሰራል ባሁን ጊዜ ይሄንን የሚሰሩ ሰዎች ሐጃሞች ይባላሉ ሒጃማውን የሚሰሩት እና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው አገሟቸው ላገማቸው ሰው ክፍያ ከፍለዋል ክፍያ ስለከፈሉ እዚህ ሐዲስ ላይ خبيث ነው ብለው የተናገሩበት የሰው ቆሻሻ የመጥረግ እንደው ሰውየውን የማሳነስ ምናልባት ዒልም ቢኖረው እኮ ሰውየው አሁን ይሄን በመስራቱ ሰበብ ሰዎች ንቀውት ዒልሙን እንኳን ማይቀበሉበት ሁኔታ ሊደርስ ስለሚችል የተወሰነ የሰውየውን ማንነት የሚያወርድ ስራ ከመሆኑ ጠላ ይደረጋል ከስብ ላይ ከስብ አይነት አለው ዝም ብሎ ስራ ፈቱ ሆኖ ከሰው እጅ ከመለቃቀምና የመጨረሻ ሙተሰዊል ቆሻሻ ከመሆን የወረደ ከስብ መከሰብ ይሻላል ምን ከመሆን ከሰው የሚጠብቅ ዝም ብሎ የማንም አጫፋሪ የማንም አጨብጫቢ ከመሆን ማለት የወረደ ከስብ መከሰብ ይሻላል ግን ከከስቦቹ ውስጥ የወረዱ ተብለው ይሄው እንደ ሒጃማ ያለው خبيث የተባሉ አሉ ሰውየውን በተወሰነ መልኩ ሊጎዱት ስለሚችሉ ማለት ነው ማንነቱን በተወሰነ መልኩ ወረድ የሚያደርጉ ተግባራት ከመሆናቸው አንፃር ከዚህ አንፃር ነው የተጠላው እንጂ ይሄን ያክል በዛ አይነት በመህር البغي ደረጃ ወይም ደግሞ በሰማን الكلب ደረጃ ያለ ሆኖ አይደለም هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين